በመድረኩ ተገኝተው ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ውሃ ማዕድንና ኢነርጂ ቢሮ ምክትል ኃላፊና የውሃ ሀብት አስተዳደር ዘርፍ ኃላፊ አቶ ፍቅሬ ኃይሌ ተፋሰሶች በሰው ሰራሽና በተፈጥሮ ችግር ምክንያት እንደሚመናመኑ ገልጸዋል። በኦሞ ግቤ ተፋሰስ ውስጥ በሚገኘው የወሺ ንዑስ ተፋሰስ ውስጥ የሚኖረውን የማህበረሰብ ተጠቃሚ ለማድረግ የተለያዩ የልማትና የአካባቢ ጥበቃ ስራዎች እየተሰሩ ይገኛሉ። በፓይለትነት በተመረጠው የከፋ ዞን ጊምቦና ጋዋታ ወረዳዎች እንዲሁም በቤንች ሸኮ ዞን ሼቤንች ወረዳ የሚገኙ የውሃ አዘል መሬቶች ላይ ላለፉት 5 ወራት በናቡ ኢትዮጵያ ቦንጋ ቅርንጫፍ ባለው እየተጠና ይገኛል። የውሃ ተቋማት ላይ እየደረሱ ያሉ ጉዳቶች ስንመለከት በጣም አሳሳቢ ነው። ስለ ውሃ ስናነሳ ውሃውን ካልጠበቅ ውሃን ለመጠጥ መጠቀም አንችልም። ውሃን ለምንፈልገው ዓላማ መጠቀም አንችልም። በተለይ እነዚህ የውሃ አዘል መሬቶችን ለእርሻ ፐርፐዝ ለተለያየ ዓላማ በመውሰድ በአሁኑ ሰዓት ችግር ውስጥ ይገቡ ነው ያሉት። ለደን ጭፍጨፋ ፐርፐዝ የሚጠቀሙ ስለሆነ እነዚህ የውሃ አዘል መሬት ካልጠበቅናቸው እጅግ አሳሳቢ ስለሆነ እዚህ ላይ ዛሬ እዚህ መጣን ባለድርሻ አካላት በአግባቡ ሰርተን ለይተን ለውጤት ማብቃት ስላለብን ይሄ መድረክ አስፈልጓል ማለት ነው። ናቡ ኢትዮጵያ ውሃ አዘል መሬቶች ተገቢውን አገልግሎት እንዲሰጡ ከፍተኛ የትምህርት ተቋማትን በማስተባበር በጥናት አስደግፎ የሚሰራው ተግባር የሚመሰገን ነው ብለዋል። መዊ ከደብሊውአርሲ ጋር በመተባበር በብራይት ፕሮጀክት ከናቡ ኢትዮጵያ ጋር በመቀናጀት እነዚህን ችግሮች ለመፍታት ጥናት ሲያካሂድ ቆይቷል ማለት ነው። ስለዚህ የዚህ ጥናት ዋና ዓላማ በተመረጡ የውሃ አዘል መሬቶች ላይ ያለውን ባዮፊዚካል፣ ማህበራዊ፣ ኢኮኖሚያዊና ስነ ምህዳራዊ ሁኔታ በመገምገም ለዘላቂ አስተዳደር ጥበቃ መሰረት የሚሆኑ መረጃ ማመንጨት ነው። በመጨረሻም ለፕሮጀክቱ ድጋፍ ላደረጉ አጋር ተቋማት፣ ለባለድርሻ አካላት፣ ለሁሉም ተሳታፊዎች እንዲሁም ጥናቱን ላቀረበው ለናቡ ኢትዮጵያ ቦንጋ ቅርንጫፍ ልባዊ ምስጋናዬን አቀርባለሁ። የናቡ ኢትዮጵያ ኤክስኪዩቲቭ ዳይሬክተር አቶ ሲሳይ አስፋው ናቡ ኢትዮጵያ በአባይ በኦሞ ግቤና በተከዜ ተፋሰሶች ዙሪያ የዳሰሳ ጥናት የውሃ አዘል መሬት አስተዳደር እቅድ በማዘጋጀት መልሰው እንዲያገግሙ የሚያስችል ጥናት እያደረገ እንደሚገኝ ገልጸዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞንና በቤንች ሸኮ ዞን የሚገኙ በኦሞ ግቤ ተፋሰሶች ዙሪያ ጥናት እያደረገ ይገኛል ብለዋል። የምንሰራቸው ስራዎች በተፈጥሮ ሀብት ጥበቃ፣ በብዝሃ ሕይወት ጥበቃ እንደምታውቁትላችሁ እና በዘላቂ የኑሮ መስራት ማሻሻያ ስራ ላይ የምንሰራው ተፈጥሮ ላይ የምንሰራው ስራ ለሰው አስተዋጽኦ ማድረግ አለበት። ሰው ላይ የሚሰራው ስራ ተፈጥሮ ሀብት ላይ አስተዋጽኦ ማድረግ አለበት። ሁለቱም አብሮ የሚሄዱ ስለሆኑ አብሮ ካልሄዱ የዘላቂ ኑሮ ችግር ስለሚገጥመው የምንሰራቸው ስራዎች ሁሉ ሰውና ተፈጥሮ አብሮ እንዲሄድ የሚያስችሉ ስራዎች ናቸው። አሁን ባለንበት ደረጃ በደቡብ ምዕራብ ላይ ከፋና ቤንች ሸኮ ላይ ስራዎች አሉን። ሸካ ላይ በኢትዮ ትራንድ በኩል መስራች ስራዎች አሉን። የጣና ተፋሰስ ላይ እንሰራለን። ኦሮሚያ ኢሉባቡር ላይ እንሰራለን። ይሄን የውሃ አዘል መሬት ፕሮጀክት ከጀመርን በኋላ ደግሞ ወደ ላይ ወደ ሰሜን በመሄድ ትግራይ ስራዎች አሉን። ዛሬ የተሰባሰብንበት ዋና ምክንያት በውሃ አዘል መሬቶች ጉዳይ ተሰባሰብ ነው። ከዚህ ቀደም ስራዎች በአንድም በሌላ መልኩ ውሃ አዘል መሬት ላይ አስተዋጽኦ ያደርጉ ነበረ። አሁን ግን ውሃ አዘል ብለን ትኩረት አድርገን የመጣንበት ፕሮጀክት ነው። እንደምታውቁት ይሄ አካባቢ የሁለት ትልቅ ተፋሰሳት የውሃ መነሻ ነው። ስለዚህ እዛ ላይ መስራታችን ብዙ ጥቅም ለአካባቢው፣ ለሀገርም፣ ለጎረቤት ሀገራትም የሚሰጠው አስተዋጽኦ ብዙ እንደሆነ ሁላችሁም ታውቃላችሁ። በቀጣይ በጥናቱ የተካተቱ ንዑስ ተፋሰሶች ጉብኝት እንደሚደረግም ጠቅሰዋል። በመድረኩ ከኢፌዴሪ ውሃና ኢነርጂ ሚኒስቴር፣ ከቦንጋና ከሚዛን ቴፒ ዩኒቨርሲቲ፣ ከፌዴራል አካባቢ ጥበቃ ባለስልጣን፣ ከክልሉ ግብርና ቢሮ፣ ከቦንጋ ግብርና ምርምር ማዕከል፣ ከክልሉ ደን አካባቢ ጥበቃና የአየር ንብረት ለውጥ ቢሮ፣ ከካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ እንዲሁም ከውሃና ኢነርጂ መምሪያዎች የተውጣጡ አካላት እየተሳተፉ ይገኛል።